ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን ደግሞ የተለያዩ አጫጭር አረፍተ ነገሮችን ወይም ደግሞ ሾርት ሴንቴንስ ብለን የምንጠራቸውን እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ወይም ደግሞ መከታተል ነው የሚሆነው። ከዚህ ጋር የምታዩቸው በጣም ኮመን የተለመዱ ሁሌም ልንጠቀምባቸው የምንችል አጫጭር አረፍተ ነገሮችን ወይም ደግሞ የእንግሊዝኛ ንግግሮችን የምንማማር ይሆናል። እንጀምር። ኦኬ፣ አሁን ከመጀመሪያው ስንጀምር በአማርኛው ምን ይላል? ትርጉሙ እንገናኛለን ይላል። አሁን በእንግሊዘኛው እንገናኛለን ለማለት ብትፈልጉ እንዴት መጠቀም እንችላለን የሚለውን ነገር ስናይ እስኪ እናንብበው። አሁን የመጀመሪያው ምን ይላል? የመጀመሪያዋ ተነባቢ ነች። ተነባቢ። ከየስ ቀጥለው የምናያቸው ሁለቶች አልፋቤቶች ወይም ደግሞ ሌተሮች ደግሞ ቫውል ወይም ደግሞ አናባቢ ብለን እንጠራቸዋለን። ሶ አንድ ተነባቢ አለ፣ ሁለት አናባቢ በተከታታይ መጥተዋል። ሶ በዚህን ጊዜ እንዴት እናነባዋለን? ሲ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ዩ ሙሉን ስናነባው ሲ ዩ ብለን እናነባለን። ዋይን እንደ ይ እናነባለን። ኦዩ ደግሞ እንደ ው ይነበባል። ሶ ይንና ውን በአንድ ላይ ስናነባቸው ዩ ብለን እናነባለን። ሙሉ ሲነበብ ሲ ዩ ብለን እናነባለን ማለት ነው። ሶ ዩ ማለት እንገናኛለን ማለት ነው ትርጉሙ። ኦኬ፣ ወደ ሁለተኛው ስነድ ሁለተኛውስ ምን ይላል? ሁለተኛው ደግሞ ሌትስ ጎ ማለት እንሂድ ማለት ነው። ሶ እንሂድ ለማለት ስትፈልጉ ምን ማለት እንችላለን ማለት ነው? ሌትስ ጎ ማለት ይቻላል ማለት ነው። ኦኬ፣ አሁን ከዚህ ጋር ኤልኢን እንደ ሌ ነው ያነበብነው፣ እንደ ሌ። ቲንና ኤስን ትስ ብለን ያነበብነው፣ ትስ በአንድ ላይ ሌትስ። ይሄኛው ጎ በአንድ ላይ ሲነበብ ሌትስ ጎ ብለን እናነባለን። ትርጉሙ እንደነገርኳችሁ እንሂድ ማለት ይሆናል። ኦኬ፣ ወደ ሶስተኛው ስነድ ሶስተኛው ደግሞ ምን ይሆናል? ስታይ ክሌም። ስታይ ማለት መቆየት እንደማለት ይሆናል፣ ለብቻው ማለት ነው። ሶ ከዚህ ጋር ግን ክሌም የሚለው ሲጨመርበት ስታይ ክሌም ማለት ተረጋጋ ወይም ደግሞ ተረጋጊ ማለት ነው፣ በአማርኛው ማለት ነው። ተረጋጋ ወይም ደግሞ ተረጋጊ ለማለት ስንፈልግ ምን ማለት ይቻላል? ስታይ ክሌም ማለት ይቻላል። ኦኬ፣ ወደዚህኛው ስንሄድ እኛው ደግሞ ምን ይሆናል? ኦፕን። ይሄኛው ኢት በአንድ ላይ ስናነበው ኦፕን ኢት ማለት ክፈተው ማለት ነው። ክፈተው። ኦኬ፣ አሁን ከዚህ ጋር ኦን እንደ ኦን ያነበብናት፣ ፒኢን ደግሞ እንደ ፕ፣ ኤንን እንደ ንን ያነበብነው፣ ከዛ አይ ቲ በአንድ ላይ ኢት ብለን ያነበብነው። ሶ በአንድ ላይ ሙሉ ስናነበው ኦፕን ኢት ብለን ማንበብ እንችላለን ማለት ነው። ኦኬ፣ ወደዚህኛው ስነድ እኛውስ ምን ይላል? በድጋሚ ኢት ኢዝ ደርቲ። ምን ማለት ነው? ኢት ኢዝ ደርቲ ማለት ቆሻሻ ነው ማለት ነው። ኦኬ፣ ኢስ ምን ይላል? ወደዚህኛው ስነድ ደግሞ ኮል ሚ ባክ
ኮል ሚ ባክ ምን ማለት ነው? ደውልልኝ ወይም ደግሞ መልሰህ ደውልልኝ፣ መልሰሽ ደውይልኝ ለማለት ስንፈልግ ኮል ሚ ባክ ማለት ይቻላል ማለት ነው። ኮል ሚ ባክ። አሁን ከዚህ ጋር ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበበው፣ እንደ ኮ። ሶ ኤልን ል ብለን ማንበብ በአንድ ላይ ኮ ል ብለን ማንበብ እንችላለን ማለት ነው። ከዛ ወደዚኛው ስነድ ኤምኢ ሁሌም ሚ ተብሎ ነው የሚነበበው። ኦኬ ይሄ ቢኤን እንደ ባ ነው የምናነበው። ሲና ኬን ሁሌም እንደ ክ ማንበብ፣ እንደ ክ። ሶ በአንድ ላይ ስናነበው ኮ ል ሚ ባ ክ። ጠቅለል አድርገን ስናነበው በአንድ ላይ ኮል ሚ ባክ፣ ኮል ሚ ባክ ብለን ማንበብ ይቻላል ማለት ነው። በአማርኛው ያው እንደነገርኳችሁ ደውልልኝ ወይም ደግሞ ደውይልኝ ለማለት ስንፈልግ የምንጠቀመው ነው ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ ቴ ክ ኬ ር ቴክ ኬር፣ ቴክ ኬር ምን ማለት ነው? ተጠንቀቅ ወይም ደግሞ ተጠንቀቂ ለማለት ስንፈልግ ምን ማለት ይቻላል? ቴክ ኬር፣ ቴክ ኬር፣ ቴክ ኬር ማለት ይቻላል። ኦኬ ሁለተኛው ደግሞ ሞ ቭ ኦ ን ሞቭ ኦን፣ ሞቭ ኦን። ሞቭ ማለት ለብቻው መንቀሳቀስ ማለት ነው። ሶ ኦን የሚለው ፕሪፖዚሽን ሲጨመርበት ምን ይሆናል? ሞቭ ኦን በአንድ ላይ ቀጥልበት ወይም ደግሞ ቀጥይበት ለማለት ስንፈልግ ሞቭ ኦን ማለት ይቻላል ማለት ነው። ሶ አሁን ከዚህ ጋር እንደ ሞ የሚነበበው ኤምኦ ነው፣ ወይም ደግሞ ኤምኦን እንደ ሞ ማንበብ፣ ቪኢ በአንድ ላይ ወይም ደግሞ ቪ ለብቻዋ እንደ ቭ ማንበብ። ሰው በአንድ ላይ ሞ ቭ፣ ሞቭ የሚል ድምፅ እናገኛለን። ከዛ ኦኤን ደግሞ ኦን ብለን እናነባዋለን። ኦን ሙሉ ሲነበብ ሞቭ ኦን፣ ሞቭ ኦን ብለን ማንበብ ይቻላል ማለት ነው። ኦኬ ወደ ሶስተኛው ስነድ፣ ሶስተኛው ደግሞ ሆ ል ድ ኦን፣ ሆልድ ኦን፣ ሆልድ ኦን። ኦኬ አሁን ኤች ኦን እንደ ሆን ያነበብነው፣ ኤልን እንደ ል፣ ዲን ደግሞ እንደ ድ በአንድ ላይ ሲነበብ ሆ ል ድ፣ ሆልድ፣ ሆልድ ብለን ማንበብ ይቻላል። ኦኤን እንዳየነው ኦን ተብሎ ነው የሚነበብ። ሶ በአንድ ላይ ሆልድ ኦን ብለን ማንበብ ይቻላል ማለት ነው። ሶ ሆልድ ኦን ማለት ቆይ አንዴ ወይም ደግሞ ጠብቀኝ፣ ጠብቂ ለማለት ስንፈልግ ሆልድ ኦን ማለት ይቻላል ማለት ነው። ኦኬ ኢስ ምን ይላል? ይሄኛው ደግሞ ድ ሮ ፕ ኢትስ፣ ድሮፕ ኢትስ፣ ድሮፕ ኢትስ። ዲን እንደምን ያነበብናት? እንደ ድ፣ አርኦን እንደ ሮ፣ ፒን ደግሞ እንደ ፕ ነው ያነበብነው። በአንድ ላይ ድ ሮ ፕ፣ ድሮፕ፣ ድሮፕ ብለን ማንበብ ቻል። ከዛ አይቲን እንደነገርኳችሁ ኢት ብለን ነው የምናነባት። ሶ ሙሉ በአንድ ላይ ሲነበብ ድሮፕ ኢት ማለት ይቻላል። ድሮፕ ኢት ማለት ጣለው ወይም ደግሞ አስቀምጨው፣ አስቀምጠው ለማለት ስንፈልግ ድሮፕ ኢት ማለት ይቻላል ማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ይህስ ምን ይላል? ይህ ደግሞ አይ ሳው፣ አይ ሳው፣ አይ ሳው፣ አይቼዋለሁ፣ አይቼዋለሁ ለማለት ስንፈልግ አይ ሳው ማለት ይቻላል ማለት ነው። አይ ሳው፣ አይን አይ ብለን ያነበብናት። ይሄኛውን ደግሞ ኤስኤን እንደ ሳ ነው ያነበብነው፣ ደብሊውን እንደው በአንድ ላይ ሳ ው፣ ሳው ሙሉ ሲነበብ አይ ሳው፣ አይቼዋለሁ ማለት ይሆናል ትርጉሙ በአማርኛው ማለት ነው። ኦኬ ወደ መጨረሻው ስነድ፣ የመጨረሻው ደግሞ ይሄ ምን ብለን ያነበብነው? ሆ ል ድ፣ ሆልድ፣ ሆልድ። ኦኬ ወደዚህኛው ስነድ ኤምኢ ሚ፣ ሚ ሙሉ ሲነበብ ሆልድ ሚ፣ ሆልድ ሚ ምን ማለት ነው? ያዘኝ ወይም ደግሞ ያጅኝ ለማለት ስንፈልግ ሆልድ ሚ ብለን መጠቀም እንችላለን ማለት ነው። ኦኬ እንግዲህ እነዚህ በቂ አይደሉም። እንደ መግቢያ ከሰጧችሁ እናንተ ደግሞ
በደንብ በስፋት መለማመድ፣ ፕራክቲስ ማድረግ፣ መከታተል ይኖርባቸዋል ማለት ነው። ማንኛውም ያልገባችሁ ጥያቄ ካለ በኮመንት ሴክሽን በኩል ጻፉልኝ። እኔ በቻሉት አቅም የእናንተን ጥያቄ እመልሳለሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ትምህርቱ ወይም ቪዲዮ እየተመቻችሁ ከሆነ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለሌሎች ተደራሽ እንዲሆን እንድታደርጉልን ስንል በአክብሮት እየጠየቅንን የዛሬው ትምህርታችን ወይም ቪዲዮአችን ከዚህ ጋር እናቆማለን። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ።